ኦዲየንሶቻቸውና አድናቂዎቻቸው ወዳጆቻቸው በጉጉት ሲጠብቁት የነበረው ነገር አንድ ነገር እንግዲህ እንደምትመለከቱት ዛሬ ላይ ተሳክቷል ማለት ነው። ለማመን የሚከብድ ነገር ነው። ብሩኬ ተንበርክኮ ለሀይሚ ቀለበት አደረገላት ማለት ነው። በጣም ለማመን የሚከብድ ነገር ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናቸው? ከኔ ጋር አልሐምዱሊላህ። ዛሬ ሀይሚና ብሩኬን ይዤላችሁ መጥቻለሁ። እንደምትመለከቱት ሀይሚና ብሩኬ ነጭ በነጭ ለብሰው ማች ሆነው በሚያምር ቦታ ላይ ብሩኬ ተንበርክኮ ቀለበት አሰረላት ማለት ነው። በጣም ደስ ይላል። እንኳን ደስ አላቸው ወዳጆቻቸው፣ አድናቂዎቻቸው፣ የሀይሚና የብሩኬ ወዳጆች፣ የሀይሚና የብሩኬ አድናቂዎች እንኳን ደስ አላቸው። ጥላቶችም እንግዲህ ቻሉት ማለት ነው። እነሱ አብረው እንዳይሆኑ በፍቅር አብረው እንዳይቀጥሉ የምትጥሩ ልጆች እንግዲህ ቻሉት ቻሉት ቻሉት፣ ሌላ ምንም አይባልም። እንግዲህ እንደምታዩት ብሩኬ ተንበርኮ ቀለበቱን አድርጎላታል። የሚያምር ቀለበት ነው ያደረገላት። ማች የሆነ እንትን ምንድነው የሚባለው ጠገም የሆነ ጌጥ ነው የገዛላት ማለት ነው። የጆሮም የአንገትም የጣትም ቀለበት ያለው ወርቅ ነው የገዛላት ማለት ነው። ከዚህም በላይ ይገባታል። ሀይሚ ቅመም የሆነች ልጅ ናት። በነገራችን ላይ አንዳንድ እዚያው በፕራንክ ብታናድረውም ግን ደግሞ በጣም ቅመም የሆነች የምትወደድ ልጅ ናት። እንኳን እሷ አጠገቧ ያለው እና ሌላው ሰው በሚዲያ የሚያያት ሰው የሚወዳት የሆነች ልጅ ናት ማለት ነው። በጣም ደስ ይላል። እንኳን ደስ አላቸው። አፍቃሪዎቿ ደግሞ እንግዲህ ምንድነው የሚባለው ለእናንተ? እንኳን ተናደዳችሁ ነው የሚባለው ወይስ ምንድን ነው? አይዟችሁ ለማንኛውም ማለት ነው። እንግዲህ ብሩኬና ሀይሚ በዚህ ባማረ ሁኔታ ቀለበታቸውን ካደረጉ በኋላ እንደዚህ በሚያምር ሁኔታ ቁጭ ብለው ወይናቸውን ጎንጨት እያሉ ፍቅራቸውን እየተገላለጹ ይገኛሉ ማለት ነው። በቪዲዮ ላይ እንደተመለከትነው ብሩኬ ለሀይሚ ቀለበት ላደርግላት ነው ብሎ ተናግሮ ታበቃ በኋላ እኔና እሷ ከዚህም በላይ ብዙ ተያይተን ወደፊት ድል ባለ እናንተ ጨርሱት ብሎ ትቶታል ማለት ነው። ያው እንግዲህ ድል ባለ የሚጠበቀው ምንድን ነው? ሁላችንም እንደምናውቀው ድል ባለ ሰርግ ነው የሚጠበቀው ማለት ነው። ሰርጋቸውን ነው የምንጠብቀው። እንግዲህ እንደሚጋቡ ጀምር አድርጎታል ማለት ነው። ይጋባሉ ወደፊት። እነዛም አራት ልጆች ይወለዳሉ ማለት ነው ተጋቡም በኋላ። ያው በእርግጥ አሁን ላይ ልጆች ናቸው። በተለይ ሀይሚ ልጅ ናት። ትንሽ ታሰሩ በኋላ ትንሽ ከፍታሉ በኋላ ወደ ትዳራቸው የሚገቡ ይሆናሉ ማለት ነው። በጣም ደስ ይላል። የብሩኬና የሀይሚን አንድ ጋር መሆን በፍቅር አብረው መሆናቸውን የሚያስደስታቸው ሰዎች እንኳን ደስ አላቸው ማለት ነው። የምር በጣም ደስ ብሎኛል። ፍቅራቸውን ዘላቂ ያደርግላቸው። ወለዱ ክበዱ ብለናል። ግን ደግሞ አንድ ነገር በመካከላቸው ሰው አስገብታቸው የምትጣሉትን ነገር አቁሙ ማለት ነው። ልክ ባለፈው ቴዲ ነው ማን የሚባለው ሰውዬ መጥቶ በመካከላቸው እንደዛ ረብሻ ምናምን ያነሳው ማለት ነው። እንደዛ አይነት ሰው ሲመጣ በመካከላቸው እንዲገባ አትፍቀዱላቸው ማለት ነው። በእርግጥ ሀይሚም የዋህ ናት፣ ብሩኬም የዋህ ነው። አንድ ሰው ሲቀርባቸው እንደዚህ መጥፎ ነገር አስቦ አይመስላቸውም እና ለዛ መሰለኝ በመካከላቸው እየገቡ ሊያጣሏቸው ብዙ ጊዜ የሚሞክሩት ማለት ነው። ብዙ ፈተና ያለፉ ልጆች ናቸው። በተለይ በፍቅር በኩል በመካከላቸው ሰው እየገባ ብዙ ጊዜ እያጣላቸው፣ ግን ያን ሁሉ አልፈው መልሰው እየተታረቁ አብረው ሆነው እዚህ ላይ የደረሱት በእነሱ ጥንካሬነት መሰለኝ። አዎ በእነሱ ጥንካሬነት እና ፈጣሪ ደግሞ አላሁ ተዓላ ህልውሃቸውን በአንድ ስላደረገው ነው። አንድ ሰው ህልውሃቸው በአንድ ከሆነ ማንም ሰው ሊለይ አይችልም። በመካከላቸው መጥቶ የሆነ ችግር ሊሆንባቸው ይችላል። የሆነ መቃቃር ሊፈጥርባቸው ይችላል። ግን ደግሞ እስከ መጨረሻው ድረስ መለያየት አይችልም ማለት ነው። ለተወሰነ ጊዜ ሊያራርቃቸው ይችላል፣ መለያየት ግን አይችልም ማለት ነው። ብሩኬና ሀይሚም ብዙ ፈተናዎችን አልፈዋል። በፍቅር በኩል ብዙ ተፈትነዋል። አሁን ላይ ግን ያን ሁሉ አልፈው ቀለበት ጋር ደርሰዋል ማለት ነው። እናም ብሩኬና ሀይሚ እንኳን ደስ አላችሁ፣ ደስ ብሎናል ማለት ነው። ፍቅራችሁን ዘላቂ ያድርግላችሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። የዛሬው ቪዲዮ ይሄን ይመስል ነበር። ምኞታችሁን፣ ደስታችሁን፣
መልካም ምኞታችሁን በኮሜንት ግለጹላቸው ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችም ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። አብሮነታችሁ አይለየኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ባይ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ